ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ዘወትር በዚህ ሰዓት ወደናንተ መድረስ የሚጀምረው የአርሂቡ ዝግጅታችን ነው። በዛሬው የአርሂቡ ዝግጅታችን እንግዲህ በሙዚቃው ዓለም በርካታ አመታትን ያስቆጠሩ ከ1942 ዓመተ ምህረት ጀምሮ ማለት ነው መድረክ ላይ ወጥተው እስካሁንም ድረስ ሙዚቃችንን እየደገፉ ሙዚቃውንም እየሰሩ ያሉ ባለሙያ ናቸው ይዘን የቀረብነው። መቼም የሙዚቃ ሰው አርቲስት አንቱ አይባልምና ባልደረቦችህ እንደሚሉት ጋሽመራዊ ብዬ ልጀምር መሰለኝ። አመሰግናለሁ። ጋሽመራዊ ስጦት የዛሬው የአርሂቡ እንግዳችን ናቸው። በአልቶ ሳክስና በክላርኔት ጨዋታ እጅግ የተወደዱ ብዙ ጊዜም ያሳለፉ ሰው ናቸው። የግጥምና የዜማም ደራሲ አቀናባሪም ጭምር ናቸው። እንግዲህ በሙዚቃው ላይ ሙሉ ዕውቀት ያለው ሰው ነው ዛሬ እንግዳችን ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን 0115527713 0115527713 የስልክ መስመራችን ነው። ለኚህ አንጋፋ የሙዚቃ ባለሙያ ያላችሁን አስተያየት እንዲሁም ጥያቄዎች እየደወላችሁ እንድታቀርቡ በጋሽመራዊ ስም እጠይቃለሁ። ጋሽመራዊ እንኳን ሰላም መጣህልን። እንኳን ደህና ቆያችሁ። እሺ እስቲ ወደ 1942 ዓመተ ምህረት ይዤ ልጓዝ። ቀደም መግቢያዬ ላይ ስናገር እንደነበረው 1942 ሙዚቃን የጀመርክበት ዓመተ ምህረት እንደሆነ ነው በብዙ ሚዲያዎች ላይ የሰማሁትና እንዴት ወደ ሙዚቃው ዓለም ገባ? እንዴት ተቀላቀልክ? በ1941 ለ42 የአዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ቴዎድሮስና ጎንደር ገሮማራ የሚባሉ ቲያትሮች ወደ ደሴ ይዘው መጥተው ነበር። በዛ ጊዜ እየዞሩ ማርሽ ባንድ ነበራቸውና በዛ ማርሽ ባንድ ውስጥ በኋላ አስተማሪም አለቃ የነበረው አርቲስት ተፈራ ሙሉወልድ አሁን አሜሪካ ነው ያለው። እሱ ሲምባል እየተጫወተ አየሁኝ። በዛ ጊዜ ወደ 13 14 አመት የነበርኩ ሰው ነኝ እና በዛ ሙዚቃ ሁሉ አምሮት ያቃጨረችው ያቺ ሲምባል ነበረችና ከዛ ገብቼ ቲያትር አንድ ብር ከፍዬ አየሁኝ። በጣም ደስ አለኝ፣ ተማረኩኝ። በሙዚቃው እንደም ስቦኛል እና እኔን ማሰልጠኑ እየጠየኳቸው እዛ ጊዜ የነበሩት አለቆች አቶ ተስፋዬ ተሰማና አቶ ጊዮርጊስ ገመዳ ይባሉ አዲስ አበባ ከመጣ እናስተምራለን አሉ። ከዛ በኋላ አዲስ አመት ነበረ ለ1944 መግቢያ የሉላጋራ ሹማምንቶች አብዛኛው ስለማውቅ እየዞርኩኝ አበባ መስጠት ገንዘብ አጠራቀምኩኝ። ከዛ አጠራቀምኩና እንደገና እጄ ጠየኳቸው አንኑ ቃል በገቡልኝ መሰረት አፖስቶፕ የሚባል አንድ እንትን ነበረ መኪና ማስተላለፊያ ወደ አዲስ አበባ አለይኩኖት ነው ያባክ መኪና ፈልግልኝ አልኩት። በማግስቱ ሲሄድ ቃል ይዘናል የት ሄጄ ብርድ ልብሴን ሽቦ ላይ ቀልጄ ሳበቃ የት ነው ብትል አሰፋ ነው ብዬ ከዛ ተደብቄ 3 ቀን ሙሉ ተጉዤ አሁን ሸራት ተሰራበት ቦታ ላይ እዛ ነበር ያረፍኩት። በዛ ቦታ ላይ አዲስ አበባ ማዘጋጀት እስካገኝ ድረስ ለ8 ቀን አንድ ልብስ አጣቢ ሰውዬ ነበር አዩታንቱ ያደራ ሰጥቶኝ እዛ ቆይቻለሁ። ከዛ በኋላ ፈላልጌ አዲስ አበባ ማዘጋጃ ያገኘው። ከዛ በኋላ እነሱም በቃላቸውን አክብረው አሁን ማዘጋጃ ቤት እሳረጋ ተሰራባት አገር ፍቅር በላይ ማገሪያ ነበረ እዛው ቀላቀሉ። ከዛ በኋላ ትምህርቱን ጀመርኩ። ምንም እንትኑ ሳይኖርህ ነው ወደ መጣ በስሜት ስላለ ተቀበሉኝ ነኝ። ወዲያው ክላርኔት እንዲያጠና ተደረገ። በአንድ አመት ውስጥ እኔ በጣም እንደው ገባኝ ነገሩ። አቶ ተፈራ ሙሉወልድና እኔ ሉላጋራ ዘንድ እንደው መጽሐፍ ተሸልሜያለሁና የኔ ሙዚቃ እንትን ከልጅነት ጀምሮ ውጤታማ ነው ብዬ ነው የማስበው። በምን ነበር የጀመርከው? ክላርኔት ነው ያቺ ማረከችን ሲምባል አሁንም ልቤን ያሳመመችው ለባትሪ ያበቃችኝ እሷ ነች። እና እዛ ትምህርት በመማርበት ጊዜ የሆነ ሶልፌጅ ሙዚቃ ክላርኔት ማስተማሪያ በራሴ ገንዘብ ገዝቼ አጠና ነበርና በረፍት ሰዓቴ ያን ቤት ወስጃት ፈቅጄ ሳጠና ልቤን መታው። ከዛ ታመምኩኝ። ሐኪም ቤት ሄጄ ሰዓት እንዳስተካክል ተጠየቅኩ። የዛ ጦስ ነው አሁን ድረስ ወደ መጨረሻ ላይ ያመጣና ሙዚቃ ለኔ ህይወቴም ፍቅሬም ሆና መጨረሻም ላይ ትንሽ አደጋ አድርሳብኛለች። የጓደኛዬ ልጅ በሚያገባ ጊዜ ጦርታው ከወጣሁ በኋላ ለብዙ ድሮች ወደ 40 የሚሆኑ በነፃ የዞርኩ ሙዚቃ ሰራላችሁ ነበር እዛ ብሔራዊ ቲያትር አንዳንድ ማቃቸው በገንዘብ አይደለም። እና በዛ ጊዜ ብቻን ስለምጫወት ልቤን ትንሽ ተሰማኝ። ከዛ በኋላ እዚህ
ረጅም ሰዓት የትንፋሽ መሳሪያ መጫወት በዛ ምክንያት እንግዲህ ችግር አለው ማለት ነው። አዎ ከጤንነትሽ ጋር ሰዓቱን ጠብቀሽ ከተፈጥሮሽም ጭምር እኮ ነው አየሽ ልብ ችግሮች አንድ ነገሮች ከዛ የዛ ጦስ ነው መጨረሻ ላይ ልቤ ሐኪም ቤት ሄጄ ፕሮፌሰር ከበደ ወደ የሚባሉ እሳቸው ሄጄ ባትሪ መግባት እንደሚገባው ገለጹልኝ። ከዛ በኋላ የባትሪ ወጪ ደግሞ አሁን እንደው ቀደም ብዬ ምስጋናም ላቀርብና ሻላሙድንና አብነትን አመሰግናለሁ። ሁለት ጊዜ የልብ ባትሪ ተለውጦልኛል እና ጥሮታ ከወጣሁ 15ኛ ዓመቴ ነው። 15 ዓመት ሙሉ ድጋፍ የሚያደርጉልኝ እነሱ ናቸውና በተለይ አቶ አብነት ገብረ መስቀልን በጣም አመሰግናለሁ። ምክንያቱም እንዲቁም መናገር የቻልኩ በእሳቸው ድጋፍ ነው። ብሔራዊ ቲያትር እንግዲህ ትላንትናም ራሱ መጥቻ አግኝቻለሁ። 15 ዓመት ጡረታ ብትወጣም 15ቱንም ዓመት እዛው ብሔራዊ ቲያትር ነው። እንደውም በአንድ ቃለ መጠይቅ እንደሰማሁት ከሆነ ሁለተኛው ቤተ መቅደሴ ነው የምትለው መሰለኝ አልተሳሳትኩ። እውነት ነው። ምክንያቱም እኛ ከአዲስ አበባ ማዘጋጃ ቤት ወደዚህ ቀደም ስላሴ ቲያትር እሱም ከተፈቀደለ አብራራና ፍራንዘር ቤከር የጃንሆይ የደውል በዓል 25ኛ ዓመት እንዲከበር ሲታሰብ ቲያትር ቤት ስላልነበረ ይሄ ቲያትር ቤት እንዲ ጣሊያን የጀመረው ሲኒማ ማርኮኒ ብሎ የጀመረው ነው። ያንን በፍጥነት አልቆ እዚህ ድርጅቱ እንዲዘጋጅ ተደረገ። በዛ ጊዜ 60 ሙዚቀኞች ነበር እዛ ማዘጋጃ ቤት ውስጥ። ከዛ ውስጥ ከ60ዎቹ ለቲያትርና ለሙዚቃ ለይቶ ፍራንዘር ቤከር የሚባለው የክብር ዘበኛ ዋና ኦርኬስትራ አስተማሪ የነበረ ኦስትሪያዊ ሰው ነው። በጣም ትልቅ ሰው ያለው ሰው ነው እና ከ40 ብር ደሞዝ ወደ 120 ብር ሲያደርግልኝ እኔ በዛች ገንዘብ ብዙ ስለነበረ መጠጥ ሲጃራ ምንም የለኝም። እኔ አሁን ምንም ሱስ የለብኝም እና አንድ ባለስልጣን ፒያሳ ላይ ያጋጠመን ከናንተ ዛሬ አንድ ሚኒስትር አግኝቼ ልጄ ነው ባለሙያዬ ነው ማለት አባሌ ነው ብሎ ማስተዋወቅ ጥሩ ልብስ ካለበሳችሁ አላስተዋወቃችሁም ስላለ በዛ ጊዜ እኔ 120 ብር ማዝወቶ የሚባል ሱፍ አሰፋሁኝ። ሸራ ጫማ ነበር እሷን ጥዬ በ18 ብር ጣሊያን ጫማ ክራባት አሰርኩኝ። ይሄው እንግዲህ እስከዛሬ ድረስም 48 እስካሁን ድረስ ፈረንጅ አይነት ሁኛለሁ። ሁሌም ሳገኝ ጋሽመራዊ እንዲሁ ቂቅ እንዳልከው እና ብሔራዊ ቲያትር መቅደስ ያልኩበት ምክንያት ከልጅነቴ ጀምሮ እዛ ቤት ነው ያደኩት። 43 ዓመት ሙሉ በብሔራዊ ቲያትር ውስጥ ሰራ 27 ዓመት የኦርኬስትራ ኃላፊ ነበርኩ። ስለዚህ 13 ዓመት ማለት 43 ዓመት ሙሉ እዛ ሲኖር አንድም ቀን ሌላ ቦታ መዝናኛ ነበር። ዓመት ባሎች በሆኑ ብሔራዊ ቲያትር ነው። ስለዚህ እኔ ድሮም ስራ 2 ሰዓት ከመሆኑ በፊት እገባለሁኝ። ያ ልምዴ ጧት አሁን ማታ ጊዜ ማርያም ሄዳለሁ። ጧት ብሔራዊ ቲያትር ነው የምሄደውና እኔ ይሄ ብሔራዊ ቲያትር ያው ስጋዊ መቅደሴ ነው፣ ያ ደግሞ የጥበብ መቅደሴ ነው። ይሄ ደግሞ ማርያም ደግሞ ያው መንፈሳዊ መቅደስ ስለሆነ ሁለቱም ለኔ መቅደሶች ናቸው እና ከብሔራዊ ቲያትር ካልሞት ቁስጥር አሁንም የሚለይ አይመስለኝም። በጣም ደስ የሚል ነገር ነው። ጨዋታችንን ሰፋ አድርገን እንቀጥላለን። እስቲ አንድ ስልክ መስመር ላይ ስላለ እሱን እናነጋግርና እንቀጥላለን። ሄሎ ጤና ይስጥልን። ጤና ይስጥልን ኩካቤ። ማንን በ አቤ ከቤ ከመሃል አሰላ። አቤ ከቤ እንግዲህ የዘወትር ሁሌ አርሂቡ በተለይ የኪነ ጥበብ ባለሙያዎችን ይዘን ወደ መድረክ ይዘን ስንመጣ አቤ ከቤ አብሮ አለ። ስለ ኪነ ጥበብ ባለሙያዎቻችን ለጥበቡም ያለው ፍቅር ይመስለኛል። እስቲ የሱን ጥያቄዎች እንቀበል። አቤ እንደምን አደርክ? ደህና አደርክልኝ ኩካቤ? እግዚአብሔር ይመስገን። ጋሽመራዊ አለ እንግዲህ ዛሬ መጥቶት በእውነት ትልቅ ሰው ነው ያቀረባችሁት። መቅረብም የሚገባቸው ናቸው። እንደውም ዘገዩ ነው የምለው እኔ። በጣም እናንተንም አመሰግናለሁ። ጋሽመራዊ አቤት። እንደምን አደርክልኝ? እግዚአብሔር ይመስገን አብዬ። እንኳን ደህና መጣህልኝ። አመሰግናለሁ ጌታዬ። እንኳን ሰማሁ ድምጽህን። አሜን። እሺ እስቲ ትንሽ ኩካቤ። አቤት። ትንሽ ነኝ። እስቲ አንድ ሁለት ነው ልበልለት። ግጥም ነው? አዎ እሺ ይቻላል። ጋሽመራዊ ስጦት በኢትዮጵያ ሙዚቃ ትልቅ ድርሻ ያለው የጥንቱ ሙዚቃ እንዴት እንደነበር መረጃ የሚሰጠው ከዛም በላይ ትልቅ ዶክመንት የሆነው ዘመን የማይሽረው የዘፈን ድርሰቶች ለውቅ ድምጻውያን ብዙ ያበረከተው የክላርኔት አባት ውስጣዊ ሚስጥሯን ጠልቆ ያወቀባት እንደሱ ማን አለ የተጫወታት
ለሱ ጤና እድሜ እግዚአብሔር አይንፈገው ለምስክር ሆነ ለመረጃ ለመስጠት በሰላም ያቆየው እላለሁኝ። አሜን። እንግዲህ እንግዲህ እቺ እንግዲህ ያልኩት ጋሽ መራዊ አቤት እንደው በተለይ ብዕር የምትላት ለመልካሙ የሰጣት ግጥም እንደው ከምን ተነስተህ ነው እንደው እንደሰራሃት እንደው ብታብራራልኝ እንደው ምክንያቱም በዚያን ዘመን እንደዚያ ያለ ስራ መስራት በጣም የሚከብድ ነው። አሁን ላይ ሆነን እንደው ስንሰማው ደግሞ እንደው ልክ እንደ ትንቢት ስለሚታይ ነው። እንደው እቺን ነገር እንደው ብታብራራልኝ ነው የምለው። እሺ አንድ ጥያቄ ይሄ ነው። እሺ ሌላው ደግሞ እንደው አንድ ወላጅ እንደው ከአብራኩ ለወጣው ልጅ መቼስ አንድ ደረጃ ላይ ደርሶለት ወይም ወግ ማዕረጉን ሲያይ የፈለገ ደስታ ቢከፍል እስከ ሞት የደረሰ ቢሆንም ምንም አይመስለው ደስታውና ክብሩ ነው የሚታየው። አንተ የልብ በሽታ አለብህ። ዶክተር ደግሞ እንዳትጫወት ክላርኔት ከልክሎሃል። ግን ለልጅ ሰርግ ለታ የፈለገው ይምጣ ብለህ ክላርኔትህን ይዘህ መድረክ ላይ ወጥተህ ተንጎራደህ ሰውን አስደስተህ ሰውን አስለቅሰህ ነው የወረድከው። እንደው በዛን ጊዜ የተሰማ ስሜት ምንድነው ከተጫወትክ በኋላ ነው? እሺ ሌላው ደግሞ በ60 ዓመተ ምህረት ውስጥ እንደው ይሄ ግሪን ክለብ የሚባል አለ ኳየር የሚሰራበት በተለይ በሙሴ ነርሲስ ናልባንዲያን እና በአንተም በሌሎችም እንደው የግል ጥረት ያለ ምንም ክፍያ ሰርታችሁ ጥሩ ተደማጭ ሆናችሁ ነበር። ያ የእናንተ ስራ በትውልድ እያደገ መምጣቱ ቀርቶ ጭርሱ ደብዛው ጠፍቷል። በዚህም ላይ ምን ይላሉ ጋሽ መራዊ? በተለይ ደግሞ ስለ ነርሲስ ናልባንዲያን እንደው ብዙ ነገር የምታውቅና ብዙ ነገር እንትን ብትል ስለሆነ እሱን በደንብ እንድታስረዳኝ ነው የምፈልገው። ሌላው በ1975 ዓመተ ምህረት ዓለም አቀፍ ጎልደን ሜርኩሪ መሸለምህን አውቃለሁ። ከዛ ሌላ የተሸለምከው ሽልማት ካለ ብትገልጽልኝ። ክብካብዬ በደንብ ያጅልኝ። አንድ ሁለት ጥያቄ ብቻ ልጠይቅ። እሺ ለሚኒሊክ ከሰጠኸው ስራ አፈር አትንፈጊኝንና የእንጆሪ ፍሬን በተለየ መልኩ እንደምትወዳቸው አውቃለሁ። አንዳንድ አርቲስቶች ደግሞ ሲጠየቁ የትኛውን ስራህን ትወዳለህ ሲባሉ እኔ ሁሉም ስራዬ ልጆቼ ስለሆኑ ከአንዱ አላበላልጥም ይላሉ። አንተ ግን እነኚህን ሙዚቃዎች በተለየ መልኩ ወደድካቸው ለምንድን ነው? ንቢቱ የመልካሙ ተበጀ ዘፈን በወቅቱ የማስታወቂያ ሚኒስቴር እምቢ ብለው ግጥሙን እንድትለውጥ አድርገው አስለውጠውሃል። ለምን ነበር ይሄ ነገር የሆነው? ሌላው በ54 ዓመተ ምህረት ቻይና በገለልተኛ መንግስታት ጉባኤ ላይ ለመገኘት 72 አርቲስቶች ሄዳችሁ ነበረ። ስለዚህ ጉዞ ብታስረዳኝ ደስ ይለኛል ጋሽ መራዊ። በጣም ነው የምወድህ፣ በጣም ነው የማከብርህ። እድሜና ጤና ላንተ በትልቁ ለምመኝልህ። አመሰግናለሁ። እግዚአብሔር ያክብርልኝ። ክብካብ እናመሰግናለን። ሻቤ እሺ በርከት ያሉ ጥያቄዎችን ነው አቤ ከቤ ያነሳው። እኛ ሰብሰብ አድርገን ከሌሎች ተመልካቾቻችን ጥያቄዎች ጋር አንድ ላይ አድርገን እንመልሳቸዋለን። እስቲ ዘመን መለወጫም እየደረሰ ነውና ቲያትር ቤት ረጅም አመት እንደመስራትህ መጠን ማለት ነው ዘመን መለወጫ ላይ የነበረ የተለየ ውድድር እንደነበረ እንሰማለንና እሱን አስመልክቶ ያሉን አስተያየቶች እንዲሁም ደግሞ ለምንድን ነው የቀረው በዚህኛው ዘመን አሁንም ድረስ ስላለ ማለት ነው? እንግዲህ የኢትዮጵያ ሙዚቃ ትልቅ እድገት አግኝቶ የነበረው በዛ በዘመን መለወጫ ጊዜ በተለይ ለኢትዮጵያ ሙዚቃ ትልቅ አርአያነት ያለው አሁንም ትልቅ የሚተላለፍ ዜማዎችን ያበረከተው ክቡር ዘበኛ ኦርኬስትራ እነ ጥላሁን ብዙነሽን እነ መሐመድ ይዘው በጣም ትልቅ ስራ የሰሩበት ነው። እኛም ዘንድ ደግሞ ሚዚኮችናቸው ነበረ። ጥላ ከበደ ያለች፣ መልካሙ ተበጀ፣ ጌጡ አየለ፣ ፍቅር ተደሳሪ እነዚህን የመሳሰሉ ደረጃቸው ከፍ ያሉ አርቲስቶች ጋሽ ተስፋዬ ሳሉ በተለይ እሱ አስተዋቂ ኮሜዲያን ዘፋኝ ሆኖ
በጣም ብዙ ስራ ያሰራንበት ጊዜ ነውና ይሄ ውድድር የተጀመረው 951 ነው ከ49 ይመስለኛል ከዛ ጀምሮ እስከ 52 ቀጥሎ ነበር እና ምንድነው የክቡር ዘበኛ የጦር ሰራዊት የፖሊስና የኛ አራቱ በህብረት በመስራታችን በጣም ህዝቡ ተለያየ ያልተለመደ ነው እንዳይነ ነገር ቦታ ተገናኝቶ ምንጫወት ጊዜ ነው። ሐሳቡን ያመጣው እንደው ሐሳብህን እንዳልኩ እንግዲህ ያው ሹማምንቶች ነው እኔ ጊዜ እንተ ስለሆንኩ የነን እንተ አሁን አላስታውሰው ያው አለቆቹ ተነጋግረው ይመስለኛል ያ ነገር ተጀመረ። በጣም እጅግ ከፍተኛ ውድድር ነበረበት። በተለይ አንድ ጊዜ ከዘበኛ አሸናፊ ሆነ። እኛም ደግሞ አባይ የሚል አንድ ዜማ ተፈራም ነው ላውጥቶ ነበር። ፍቅረ ማርያም አየለ የሚባል አርቲስት ነበር። ይሰውዬ በጣም ትልቅ እንደነ ተናገሪ አገሩን መኛ ነው ንጉሱም ተፈሪ ያለ አንቾ በጭራ ኢትዮጵያ እና ለዓለም ሁሉ አበራ ውበትሽ ያለ እንትን የሚሰውዬ ነው። ይሰውዬ በጣም በቲያትርም ከፍተኛ ውጤት የነበረው ነው እና በሷን አባይ ሰርተናል። ዛሬ ክብርዘኞች አንደኛው እኛ ሁለተኛው እና ከዛ ጊዜ ጀምሮ በጣም እያደገ ሄደ። በመጨረሻ ከህዝቡ ፍላጎት ጋራ ደግሞ የሙዚቀኞቹ ደግሞ እንትን የሚያወጡት ገንዘብ ለአራት ሲከፈል ብሔራዊ ቲያትር ከገቢው በሁለት እጅ ወስዳ ምክንያቱም ዴኮሬሽኖች የመድረክ ምናምን ወጪ አለበት የመብራት ያን በሁለት ስለሚወስድ እነሱ አኩረፍና ኩልታ ተወሰደ እስካላገኘን አንሰራም የሚል አንገራገሩ። እንግዳስ አቶ ከበደ ሰው ባለው በረዛ ጊዜ ስላስካሉ እንግዳስ ብቻ ይሰራሉ አሉ። እነሱ ወደ ሌላ አዳራሽ ሄዱ። እዛ ከሄዱ በኋላ እንዲያውም ሮኬት አስተኩሰዋል። በዛ ጊዜ ህዝቡን ለመሳብ ነው። ሆኖም እዛ ሄደው ደግሞ እኛም ቤት እኛ ብቻ እንኳን እየሰራን አልበቃ ሰው በጣም ፍቅር ነበር በዛ ጊዜ ሙዚቃና ግጥሞችም ሆነ ዜማዎቹ አጠቃላይ የዛ ጊዜ ስራ እኔ አንድ ነገር አለ ድሮ ቀረ የሚለው ሽሙጫ አልወደው። አንድ ነገር በድሮ የሚቀር ለአሁን ትውልድ አለ ቀረ ብሎ ማለት ይሄ ትክክል አይደለም። የሚቀር ነገር የለም። ነገር ግን ለተውስታ ለታሪክ የሚደሩ ለትውልድ የሚተላለፉ ዜማዎች አሉ። እንደዛ ዜማዎች ሁሉ የተገኙት በዛ ጊዜ ነው እና ሁላችንም የዛ ጊዜ የሰራናቸው እንጂ ከዛው ላይ የሰራናቸው ነገር እስከ አብዮት ድረስ በጣም ጥሩ ስራ ነበርና ይሄ የህዝቡ የሙዚቃ ፍቅር እጅግ የራቀበት ዘመን ነበረ። አዳዲስ ግጥሞች አዳዲስ ዜማዎች አዳዲስ ግጥሞች ደግሞ 5 ሳንቲም ማንም ደራሲ ሙዚቀኛ አያገኝም። 5 ሳንቲም ለፍቅር ብቻ ነው። በቃ ለፍቅር ነው። ክፍያ የሚባል ነገር በፍጹም አልነበረም። ወታደር ክፍሎች ማስከመጨረሻው ድረስ ክፍያ አግኝተው በእኛ ወደ መጨረሻው ጊዜ ወደ ደርግ ሊመጣ አካባቢ ትንሽ ለአንድ ዜማ 5 ብር ይከፈል ነበር። በቃ ለአቃባሪም እንደዚሁ ይሄ እንግዲህ ተመልከቸው እና እንደዛ ነው። እና ሙዚቃው እኛ ሙዚቃ መስራት እንጂ ለገንዘብ የጓጓንበት ዘመን አልነበረም። እኔ አሁን እንደሆነ እንደዛ ነው መንፈሴ። ለገንዘብ ብዬ ከኦርኬስትራዬ ውጭ አንድ ቀንም ሰርቻለሁ አልወድም። እና ያው ኦርኬስትራ ስትል አንድ ነገር በዚሁም አስታወስከኝ። 60 ሆናችሁ ነበር የምትሰሩት ልበል ካልተሳሳትኩኝ 60 ኦርኬስትራ ባንድ ላይ ነበር የምትሰሩት። ያ እንግዲህ ባንድ የእንትሪ መንገድ ባንድ ነው የሚባለው አይኛው 60 መንገድ ላይ የምታሳዩት ማለት ነው። የጦር ሰራዊት እንትን ባንድ አለ አይደል? የብሔራዊ መዝሙሮች የሚዘምሩ ፖሊስም አለው። ያ 60 ነው። እኛ ግን ማዘጋጀቱ ያንን እንትን ፈልጎ ነው ያቋቋመው። ቲያትርም ጭምር ኦርኬስትራም እንዲሰራ 3 ስራ እንዲሰራ ነው እንትን የቀጠረውና ያ በዓል ለሆነ ግን በባንድ ደረጃ እንጠቀምበታለን። በመንገድ ላይ እንደገና ቲያትር ካለ ልብሳችን ለውጠን በሩ ላይ ማለት ወደ በሩ ላይ አንድ 12 ልጆች ሙዚቃ ለኦርኬስትራ የተመረጡ 12 ሙዚቀኞች አሉ። 5 ሳክስፎን፣ 3 ትራምፔት፣ 2 ትሮምቦን፣ 1 ፒያኖ፣ 1 ድራም፣ 1 ባስ ኮንትራባስ። ይህ ኦርኬስትራ የሚባለው ይሄ ነው። እስቲ ጨዋታችንን እንቀጥላለን። ያው ተመልካቾቻችንን ነው መጀመሪያ ቅድሚያ የምንሰጠውና አንድ ስልክ መስመር ላይ አለ። እሱን ተቀብለን ጨዋታችንን እንቀጥላለን። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማንን በል? ዳዊት ካሳሁን ከዲላ። እሺ ዳዊት ካሳሁን ከዲላ። እሺ እኔ የምጠይቀው ጥያቄ ግጥም ከግጥሞች ውስጥ የኔን ገጸ ባህሪ ይወክላል የሚለው ካለ ቢገልጽልኝ። ከግጥሞች ውስጥ የኔን ባህሪ ይወክላል የሚለው ካለ ማለት ነው። እሺ ይሄ ነው ወይም ሌላ? በቃ አመሰግናለሁ። እሺ እናመሰግናለን ዳዊት።
እሺ እስቲ የኦርኬስትራውን እንጫወተውና ሙዚቃም እንጋብዛለን። በነገራችን ላይ የብሔራዊ ቲያትር 40ኛ ዓመት ሲከበር እዛ ቦታ ላይ በጣም በርካታ አንጋፋ ድምጻውያን ነበሩበትና አንተ ራስ መረጃውንም እንደሰጠኝ ካሴቱንም እንደው ለቅርስነትም ይዘኸው ነው ያለኸው። በጣም ትልቅ ነገር ነው። 1988 ይመስለኛል ዓመተ ምህረቱ የተከበረበት። ከዛ እስቲ አንድ ዜማ እንስማና ተመልሰን እንደው ሙሉ ኦርኬስትራ ማለት ምንድነው የሚለውንም የሚያሳይ ጭምር ስለሆነ ማለት ነው። ጋሽ ተስፋዬ ሳህሉ ወይንም አባባ ተስፋዬ ነው ብዙዎቻችን የምንላቸው። አንዴ ሳሚ አንድ ጊዜ ሳሚ የሚለውን ዜማ ነው በቅድሚያ ያዘጋጀነው። እሱን ሰምተን ተመልሰን መተን ጨዋታችንን እንቀጥላለን። ክብራትና ክብራን ተመልካቾቻችን እየተከታተላችሁ የምትገኙት የአርሂቡ ዝግጅታችንን ነው። ዛሬ ደግሞ እንግዳችን አንጋፋው አርቲስት መርሃዊ ስጦት ናቸው። እስከ መጨረሻው ድረስ ነው አብረን ቆይታ አድርገን ከህይወት ተሞክሯቸው ከስራዎቻቸው እንዲሁ እየተቃመስን ቆይታ የምናደርገው። አሁን ተስፋዬ ሳህሉ ወይም አባባ ተስፋዬ የተጫወቱት ዜማ ይቀጥላል። እሱን ተከታትለን እንመለሳለን። አብራችሁን ቆዩ። Say to me gently, it's a sweetheart.